ሰላም ጤና ይስጥልን ቤተሰቦቼ፣ ዛሬ እጅግ አነጋጋሪ በሆነው በሩታ ቤት በተፈጠረው አዲስ ክስተት ላይ እንወያያለን። ሩታ ከዳኒ ከሜሪ ጋር ተጣልታ ከቤት ልታስወጣቸው እንደወሰነች የሚገልጽ ቪዲዮ ለቃ ነበረ። ነገር ግን በድንገት ወደ ፕራንክ ተቀይሯል። ለመሆኑ ይሄ እውነት ነው? ፕራንክ ነው ወይንስ የልብ እውነት? ዳኒስ ሜሪን ሩታን የመምታት መብት አላት ሲል ምን ማለቱ ነው? እስከ መጨረሻው አብራችሁን ቆዩ። ግን ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ጀምሩ። ወደ መረጃችን ስንገባ ሩታ በቪዲዮ ላይ በግልጽ እንደተናገረችው ዳኒና ሜሪ ወደ ቤቷ ከመጡ በኋላ ሰላም እንደራቃትና ነፃነት እንዳጣች ገልጻለች። የሚገርመው ደግሞ ወደ ቤት የገቡት ራሱ ፈልጋ ሳይሆን በተለይ ሜሪ በጉልበትና በማስጨነቅ እንደሆነ የገለጸችው ሩታ ብቻዬን ከልጄ ጋር ስኖር የተሻለ ሰላም ነበረኝ ስትል ትደመጣለች። ብዙዎቻችን ደግሞ እንደሰማችሁት ሩታ በመጨረሻ ላይ ፕራንክ ነው ብላ ነገሩን ለማደባበስ ብትሞክረው መጀመሪያ ላይ ግን የተናገረችው ነገር ከልብ የመነጨ ይመስላል። እና እኔ በተረዳሁት መንገድ ደግሞ ሳስበው የዳኒና የሜሪ መናደድ ስታይ የፈራሽ ትመስላለች። እንዳያችሁት ቪዲዮ ላይ በእነሱ ምክንያት እየደረሰባት ያለው ጫና ከንግግሯ ደግሞ በጣም ያስታውቃል። ምናልባት ፕራንክ ነው ራኩ ያለችው ግንኙነታቸው እንዳይበላሽ በመስጋት ሊሆን ይችላል ብለን እናስባለን። በዚህ ሁሉ መሃል ደግሞ ዳኒ የተናገረው ነገር ብዙዎችን ያስደነገጠ ከመሆኑም በተለይ ከፍተኛ ተቃውሞ እያስነሳ ነው። ዳኒ ሩታን ለሜሪ ለሰጠቻት መልስ ተናዳ ምን እንዳላት ታውቃላችሁ? ሜሪ አንቺን ልትሰድብሽም ከዚያም አልፎ ልትመታሽ መብት አላት ሲል ነው የተደመጠው። በገዛ ቤቷ እንዲህ ያለ ንግግር ማስተናገድ ለብዙዎች ተገቢ ሆናል መሰለም። እናም ንግግሩ በጣም የሚያስጠላና እንዴት እንደዚህ ይላል የሚሉ ብዙ ተመልካቾች እየተቹት ይገኛሉ። ትላንት ቪዲዮ ላይ እንደተናገር ነው እነሱን ከዚህ ህይወቷ ብታስወጣቸውና ነገሮቹን ለብቻዋ ለማድረግ ብትሞክር ምንም የሚያመጡት ነገር የለም። ከቤቷ ብታስወጣቸው መብቷ ነው። እነሱ ምን ይሉኛል ወይ ከነሱ ጋር ያለው ግንኙነት ይበላሽብኛል ብላ እሷ እዚህ ጋር መጎዳት የለባትም። አንደኛ ቪዲዮ ላይ ስትናገር ሁሉ ነገር እውነት እንደሆነ በእርግጠኝነት ያስታውቃል። እንደ ከጎዳችም ጫናም እየደረሰባት እንደሆነ በጣም የሚያስታውቀው እና ይህንን ነገሮችን እንዴት ብላ ማለፍ አለባት የሚለውን ደግሞ አብዛኛው ተመልካቾች ቪዲዮም እየሰሩላት ይገኛሉ። እኛም የበኩላችንን እየተወጣን ይመስለናል። እና ወደ አብርሃም ተጠግታ ነገሮችን ከአብርሃም ጋር የተሻለ ነገር ብታደርግና ይኸው በገዛ ቤቷ መጨቆን የለባትም ብለን ነው እኛ የምናስበው። ነገሮችን ካልፈለገች ወይ እነሱን ካልፈለገች አልፈልጋችሁም ብላ በግልጽ ማውራት አለባት። ይኸው ሩታ ከበፊት ጸባዩ አሁን ያለው ጸባዩ በጣም እንደተቀየረ እናውቃለን፣ ሁላችሁም ታውቃላችሁ። ያ ደግሞ በይሉንታ የያዛት ይመስለናል። ምናልባት ተሷ በአንዳንድ በኩል ስለቆሙላት ዳኒና ሜሪ ያም ፍራቻ ይመስለናል እኛ እና አሁን ከፍራቻ ይልቅ እሷ ይጠቅመኛል ብላ የምታስበው ነው እንደተናገረችው ከልጄ ጋር ሲሆን ያለው ሰላም ይሻለኛል። አሁን ሰላም አጥቻለሁ ማለት ያልፈልጋቸው እንደማለት ነው። እነሱም ከገባቸው ይተዋታል ወይስ እነሱ የራሳቸው እቅድ ስላላቸው እሷንም የሚተው አይመስለንም። ብዙ ነገርኛ ከምናውቃቸው ነገሮች አንፃር እሷን የሚተዋት አይመስልም። አብርሃምን ለመበቀል በጣም ይፈልጋሉ እና መበቀል የሚችሉት ደግሞ ከሩታ ጋር ሆነው ስለሆነ ሩታን ደግሞ ጨቆነው መያዛቸው ለዛ ይመስለናል። ያው ለሩታ ደግሞ እንደምክር ያህል ለመስጠት የምንሞክረው ራሷ ናት ወደፊት የሚያጋጥማትን ችግሮችን የምትጋፈጠው የምታየው ሁሉንም ነገር ራሷ ስለሆነች አሁን ቆም ብላ ለወደፊቷ የሚበጃትን ነገር ማድረግ ይኖርባታል ብለን ነው እኛ የምናስበው። እነዚህ ሰዎች ያው ከቤት ማስወጣት ካለብሽ ሳትከሪና ሳትዘነግጪ በተገቢ መንገድ እርምጃ መውሰድ ነው አለብሽ። ራስሽን ሰላም ለሰው ብለሽ አትጨነቂ። ለሰው ሰላም ብሎ መጨነቅ ምንም የሚያስመጣ ነገር የለም። እናንተስ በዚህ ጉዳይ ላይ ውድ ተመልካቾቼ ምን ትላላችሁ? ሩታ ያደረገችው ነገር በእውነት ፕራንክ ነው ወይንስ የልብ እውነት? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁ ደግሞ ላይክ ማድረጋችሁ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑልኝ።